ሰላም እንዴት አላችሁ? ቅዳሜያችሁን የሚያሳምሩ የተለያዩ ዝግጅቶችን ይዘን መተናል። እንግዲህ የቅዳሜ መዝናኛችን በእንግዳ ታጅበው ስፖርታዊ ጉዳዮችን እያነሳ አዝናኝና ደግሞ ቁም ነገር ያላቸውን ሀሳቦች ይዞ ወደ እናንተ ሊደርስ አሁን ሰዓቱ ነው። እንኳን ደህና መጣችሁ። እናንተ ደግሞ እንኳን ደህና ጠበቃችሁ። ቅዳሜ መዝናኛችን ተጀመረ። አቤት አየር አይደለ? አቤት ይበላል እኮ አረንጓዴው ልሳይ ይበላል ነው እንጂ ይሄ ይሳባል ይማጋል። አዎ በትክክል ያለ ነው የጉለሌ እጽዋት ማዕከል ውስጥ ነው። በጣም አረንጓዴ ነው፣ ውብ ነው። እንዴት አገኛችሁት? በነገራችን ላይ ገልጾታል። አጣጥሞት እኮ ነው። ግቢያችን የኛም እኮ እንደዚህ ነው አይደለ? ይሄኛው ደግሞ በጣም የሚለየው በቃ እያንዳንዷ እንትን ላይ የምታዩት ይሄ ዛፉ ከጀርባችን ራሱ ያለው ምንም ያክል ዛፍ ነው እና ትልልቅ ዛፎች የጥንት የረጅም ዘመን የተተከሉ ዛፎች ነው የምናየው እና ችግኞችም ደግሞ የሚተከሉበት ግቢ መሆኑ አንዱ የጉለሌ እጽዋት ማዕከል እዚህ በመገኘታችን አየሩም የተለያየ አይነት ተክሎችን ሽታ እንትምግ ነው ያደርገና ደስ ይላል። መልክዓ ምድሩም ከፍታ ላይ ነው። ስለዚህ እሱ ጋር ተያይዞ የሚመጡ የቅዝቃዜ የንፋስ አይነቶች አሉ። ስለዚህ እሱንም አብረን እንግዲህ ተመልካቾቻችን በቴሌቪዥን መስኮት ጠጋ ካላችሁ ጥሩ አየር ይመጣል። ስለዚህ ከዚህ ከጉለሌ እጽዋት ማዕከል የዛሬውን የቅዳሜ መዝናኛ ዝግጅታችንን ወደ እናንተ እናደርሳለን። ብዙ ሀሳቦች፣ ብዙ ጉዳዮች አሉን። እነሱን ደግሞ እየተጨዋወትን አብረን እያወጋን እንቀጥላለን። በጣም ብዙ ሰዎች አሁን የግል ጉዳዮቻቸውን ልክ እንደ ልደት ያሉ የፎቶ ፕሮግራማቸውን ለሰርግ ሊሆን ይችላል ዝግጅቶቻቸውን ለማክበር ብዙዎች እንዲህ አይነት ቦታዎችን ይመርጣሉ። አረንጓዴ ቦታዎች አሁን አዲስ አበባ ላይ በጣም ልዩ ሆነው አምረዋልና የግል ትውስታችንን ለማስቀመጥ የምንመርጣቸው ቦታዎች ናቸው። ዛሬም እኛ እንግዲህ እንደዚህ ቦታውን አስውበን አይደለ ቅዳሜ መዝናኛችንን ወደ ተመልካቾቻችን እያደረስን ነው። ብዙ ሀሳቦችን እናነሳለን። በርከት ያሉ ሀሳቦች አሉ። እነሱን እናወጋለን፣ እንጫወታለን። ተመልካቾቻችን ከናንተ ጋር ጥሩ ጊዜ እናሳልፋለን ብለን እናምናለን። ምክንያት አለን አይደል? ዛሬ ከስቱዲዮ ወጣ ያልንበት መጪው ጊዜ እንግዲህ ከ2011 ላይ የተጀመረውን ከዛ በኋላ ደግሞ በርካታ ኢትዮጵያዊ እንደ ግሉ እንደ አላማው እንደ ሀሳቡ ይዞት በርብርብ እስከ 2018 እስከ ዘንድሮ ድረስ ያደረሰው በክቡር ጠቅላይ ሚኒስትራችን የተጀመረው የአረንጓዴ አሻራ መርሃ ግብር ሊጀመሩ ጥቂት ቀናት የቀሩበት ጊዜ ላይ ነው የምንገኘው። ክረምት መጥቷል። በርካታ ጉዳዮች ከክረምት ጋር ይነሳሉ። አንዱና ዋናው ጉዳይ ኢትዮጵያውያን የምናነሳው ለሌሎች ትምህርት የሆነበት ሀሳብ የሰጠንበት የአረንጓዴ አሻራ ጉዳይ ነው። እዚህ በጉለሌ እጽዋት ማዕከል ቅዳሜ መዝናኛን ውጭ ሆነን እንድናከብር ከናንተ ጋር እንድናሳልፍ አድርጎናል። አዎ በትክክል እንግዲህ የአረንጓዴ አሻራ የሁላችንም ሆኗል። እንግዲህ በጠቅላይ ሚኒስትር አብይ አህመድ አነሳሽነት ይጀመር እንጂ ከባለስልጣናት ጀምሮ እስከ ባለሀብቶች ከዛን ተማሪዎች፣ ህፃናት፣ አዛውንቶች ሳይቀሩ ወጥተው በነቂስ የሚሳተፉበት እንደ ሌጋሲ ልንወስደው የምንችለው ተግባር ነው። እንግዲህ በየአመቱ ክረምት በመጣ ቁጥር ሀገር በቀል እጽዋትን ከዛ ደግሞ አሁን ደግሞ ይሄ የሚበሉ ፍራፍሬዎችን የቡና ችግኝን ሳይቀር እየወጣን እየተከልን ለትውልድ እያስተላለፍን ያለንበት ሁኔታ ነው ያለው። ሰውም የኔ ነው ብሎ አስቦት አምኖበት በግቢው ጭምር እኮ ሲተክል ነበር። የተለያዩ ቦታዎች ረባዳ የሆኑ ቦታዎች ላይ መትከል አለ፣ የተዘጋጁ ቦታዎች ላይ። ከዛ ባሻገር ደግሞ ግቢው ላይ እንዳልሽው ዝም ብሎ ዛፎች ምናምን ይሄ ለጥላ የሚሆን ብቻ አይደለም፣ እሱም ጥቅም አለው። ግን ከዛ ባሻገር የሚበሉ ነገሮች አቮካዶ፣ ማንጎ፣ ሌሎችም ፍራፍሬዎችም የተተከለበት እና አፋርና ሶማሌ አካባቢ እኮ በእነዛ ክልሎች ላይ እነዚህ ተክሎች አይበቅሉም ተብሎ የታመነበትን አሁን እነ ቴምር እነማን ምናልባት በቀጣይ ምንደምባቸው ብዙ ነገሮች የተተከሉበት ነውና የአረንጓዴ አሻራ አንዱ ውጤት ነው። እንግዲህ እስካሁንም 48 ቢሊዮን አካባቢ ችግኞች የተተከሉበት ይሄ ቢሊዮን ስትለው ቁጥሩን አስበው ካለን ህዝብ አንፃር ምን ያህል አንድ ሰው ቢተክል ነው የሚለው ነው። ከመጽደቁ አንፃርም እንግዲህ በርካቶች ይሄዱ የተከሏቸውን ችግኞች የሚንከባከቡበት ሁኔታ አለ። ጥሩ ሁኔታዎች ላይ ነው ያለው። እንግዲህ አጠቃላይ እንደ ሀገርም ያሳየነውን ትምርታ በጣም ጥሩ ነው። እንዳላችሁት እንግዲህ ችግኝ መትከል ችግኝ ልጅ ነው ይባላል አይደል? እንክብካቤ ይፈልጋል እስኪያድግ ድረስ። በመጀመሪያዎቹ አመታት አካባቢ ችግኝ ከተከለን በኋላ ችግሩ የነበረው የመከታተል የማጽደቅ የማሳደግ ጉዳይ ነበር። ከዛ በኋላ ግን ህዝቡም ትምህርት ወስዶ ችግኞች መተከል ብቻ ሳይሆን ከተተከሉ በኋላ ያለው ፕሮሰስ ደግሞ ረጅሙና ትግስት የሚፈልገው ፓርት ወይም ደግሞ ደረጃ ስለሆነ እሱን ተገንዝበው አሁን ባለንበት ደረጃ ከ80 በመቶ በላይ ችግኞች የሚተከሉ ችግኞች ለመጽደቅና ፍሬያቸውን ለማፍራት ደርሰዋል ማለት ነው። በጣም ብዙ ነው አይደል? 80 በመቶ አንጻራዊ
ትልቅ የሚባል ነው። ግን ደግሞ ከዚህ በላይ እንችላለን። አዎ ከዚህ በፊት በነበረን የችግኝ ተከላ ሂደት ለምሳሌ እውቀታችንን አልጨመረልንም ትላላችሁ? አሁን ለምሳሌ ብዙ ሰው ቤቱ ወይም አካባቢው ላይ ችግኝ ሊተክል ይችላል፣ አበቦችን ሊተክል ይችላል። ግን በምን ያክል ርቀት መትከል አለብኝ? ከዛ የኔ አሁን ያለሁበት ቦታ አፈሩ ለተከልኩት ችግኝ ምን አይነት ውጤት ያመጣልኛል፣ ያሳድጋልኛል ወይ የሚለውን ያለማወቅ ነገሮች ነበሩብንና ይሄ የአረንጓዴ አሻራ ከተጀመረ በኋላ ስለ ችግኝ ያለንን እውቀት ከፍ እንድናደርግ አድርጎናል ብዬ አስባለሁ። ከዛ ባለፈ ደግሞ የምንተክላቸው ችግኞች ፍሬ የሚሰጡን ቢሆኑስ? ለምሳሌ ፍራፍሬዎችን ገዝተናል፣ ምን ያክል ውድ ነው። አሁን ማንጎ፣ አቮካዶ ከረጅም ርቀት ነው ወደ አዲስ አበባ የሚመጡትና በጣም ውድ ሆኖ ነው እኛ ጋር ሲደርስ የሚደርሰውና በጓሯችን ቨርቲካል ደግሞ አድርገንም ሊሆን ይችላል ምን ተክለው ዘመናዊ መንገድ በመጠቀምና እንደዛ አድርገን ብንጠቀማቸው ግን የከተማ ግብርናን ደግሞ ብናስፋፋ ብንተገብር ምን ያክል ተጠቃሚዎች እንሆናለን። ይሄም አንዱ ልናነሳው የምንችለው ነገር ነው። ከዛ ባለፈ የቱሪስት መስህብ ቦታዎች በሙሉ አረንጓዴ የሆኑ እያማሩ ነው ያሉትና የምግብ ዋስትናንና የቱሪስት መስህብንም አብረን ከአረንጓዴ አሻራ ጋር ማንሳት እንችላለን። በነገራችን ላይ አረንጓዴ አሻራ ዲፕሎማሲ ከተለያዩ ሀገሮች ጋራ ዲፕሎማሲያችን እንድናጠናክር ካነገን አንዱ አረንጓዴ አሻራ ነው። እንግዲህ በችግኝ በተክል ከሌላ ሀገር ጋር ወዳጅነት ስትፈጥሪ ለምሳሌ አሁን ኬንያ አለች፣ ጎረቤታችን ምስራቅ አፍሪካ ሀገሮች ሶማሊያ አለች፣ ሱዳን አለች፣ እንዲሁም ጅቡቲ። እነዚህ ሀገሮች ጋር እንግዲህ እኛ ችግኞችን እየሰጠን ከራሳችን አፍልተን እስከ መስጠትና ያተካከሉ ሁኔታዎች ቅድም ነጻ ያነሳቻቸው ችግኞች ከዚህ በፊት የነበረን አመለካከት እንዴት ነው አድገው ዝም ብለው የሚበቅሉ ነው በራል ላይ መስለን ሳይንከባከባቸው ሰው ምናምን የሚመስለን ነገር አለ። አንዳንዴ ምን ቆርጦ ሊኖር ይችላል ስንት ሰው ለፍቶበት ያሳደገው። ግን ይሄ አረንጓዴ አሻራ ለሌሎች ከራሳችን አልፎ ለሌሎች ሀገሮችም ለጎረቤት ሀገሮቻችን ዲፕሎማሲያዊ የአረንጓዴ አሻራ ግንኙነቱ ነው እንዲጠናከር ካለን ሌሎች የኢኮኖሚ ማህበራዊ ግንኙነት ባሻገር ደግሞ አረንጓዴ አሻራ ኢትዮጵያ አስተዋጽኦ ማድረግ ትችላለች የሚለውን ያሳየንበት ነው። ትልቅ ምርታ ነው። እውነት ነው። እንግዲህ የአረንጓዴ አሻራ ጉዳይ የአንድ ወቅት ዘመቻነት መሆኑ ቀርቷል። አሁን ከአመት እስከ አመት የሚተገበር በተለይም ደግሞ በክረምቱ ደግሞ ህዝቡ ሆ ብሎ ወጥቶ በአንድ ጀንበር በርካታ ችግኞችን የሚተክልበት ነው። ከዛ ባሻገር የዛሬ 6 አመት 7 አመት የተተከሉ ችግኞች አሁን ፍሬያቸው ደርሶ ፍሬያቸውን ለመብላትም የስራችንን የድካማችንን የሀሳባችንን ውጤትም ማግኘት ላይ ደርሰናልና ይሄ ደስ የሚያሰኝ ነው። ኢትዮጵያ አሁንም በአረንጓዴ አሻራ አሻራዋን ማኖሯን ትቀጥላለች። ከዛ ባለፈ የአረንጓዴ አሻራ በጣም ደስ የሚለው ነገር ትንፋሽ ለቀጣዩ ትውልድ እንደማዋስ እንዴት ነው እንደ መስጠት በባንክ እንደማስቀመጥ ነው የምናየው አይደለ? ከዚህ በፊት እቺ 3% የምትል ቃል እኮ ምን ያክል አእምሯችን ላይ ተቀምጣ ነበር። ኢትዮጵያ ያላት ችግኝ ወይም ደግሞ የእጽዋት መጠን የደን መጠኗ በጣም እያነሰ ነው እያልን በጣም እንደ ችግር ይነሳብን ነበር። አሁን ያንን ቁጥር ከፍ አድርገናልና የስራ ተጠናክሮ የሚቀጥል ነው እያልን ነው። ዛሬ አረንጓዴ ቦታ ነው ያለነው የጉለሌ እጽዋት ማዕከል ነን። እንግዲህ እናንተም ኑና ልክ እንደዚህ ትልልቅ ኢቨንቶች ሲኖሯችሁ ደግሞ ከጓደኞቻችሁ ጋር ዘና ስትሉ ይህ ቦታ በጣም ቆንጆ ነው እንላችኋለን። በዚሁ ግን ወደ ቀጣዩ ፕሮግራም እንሂድ አይደል? ወደ ቀጣዩ ፕሮግራም እንሂድ። እዚህ ብቻ ቁጭ ብለን ደግሞ ፕሮግራማችን አያልቅም። እዚሁ ዞር እያልና ብዙ የምናወጋቸው የምናነሳቸው ሀሳቦች አሉ። በእነሱ ጉዳዮች ቅዳይ መዝናኛን አብረን እናዘልቃለን። አብራችሁ ቆዩ።